ሃዝ ሃቭ ወይስ ሃድ የትኛውን ትጠቀማላችሁ የሚለውን በዚህ ቪዲዮ ሁሉንም አሰራር ይዤላችሁ መጥቻለሁ። አብራችሁን ቆዩ። አስገራሚና ልዩ የሆነውን የሃዝ ወይም ደግሞ ሃቭን አመራረጥ መንገድ ጥያቄው ላይ የትኛው መምረጥ እንዳለባችሁ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ምንድነው? በመጀመሪያ ደረጃ የሰብጀክታችሁን ወይም ደግሞ የአረፍተ ነገራችሁን ባለቤት ብዛት ወይም ቁጥር ታያላችሁ። ከዛም በመቀጠል ደግሞ ጊዜውን ታያላችሁ። ጊዜውን የሚያሳያችሁ እዚህ ጋር ኦሬዲ የሚለው ቃል ነው። ኦሬዲ የሚለው ምንን ያሳየናል መሰላችሁ? ከዚህ ቀደም ተጀምሮ እስከ ያለፈ ጊዜ ሆኖ ካሁን በፊት ሆኖ ግን ግልጽ ያልሆነ ጊዜን ነው የሚነግረን። ይሄ ማለት ግልጽ ያልሆነልን ይሄ ማለት ነጥሎ ያልወጣ ለምሳሌ ትላንት ማታ አላለን ወይም ደግሞ ያለፈው ሳምንት አላለን ያለን እስከ አሁን ባለ ጊዜ ውስጥ ግን ገና መጨረሱ ነው። ገና መጨረሱ ስትሉ አሁን ምን እያላችሁ ነው? ከዚህ በፊት ስንት ሰዓት እንደጨረሰ አልተናገራችሁም፣ ግልጽ አልሆነም ማለት ነው። ኦኬ፣ ለዛ በዛ ተመስርታችሁ እና በሰብጀክታችሁ ቁጥር ተመስርታችሁ፣ ስለዚህ ሰብጀክታችሁን ቁጥር የምታዩበት ምክንያት ኦሬዲ ስላላችሁ ነው። ለዛ ሃዝ ይሁን ሃቭ የምትጠቀሙትን የምትወስኑበት ነው። ስለዚህ ዘይ ካለ እና የአረፍተ ነገራችሁ ባለቤት ብዙ ከሆነ ምን ትመርጣላችሁ ማለት ነው? ሃቭን ትመርጣላችሁ ማለት ነው። ስለዚህ they have already finished the project ይሆናል ማለት ነው። እዚህ ጋር መልሳችሁ አንድ ቢሆንስ ብላችሁ ከጠየቃችሁ የአረፍተ ነገር ባለቤት አንድ ቢሆንስ ብላችሁ ከጠየቃችሁ ደግሞ ያን ጊዜ ሃዝ ትጠቀማላችሁ ማለት ነው። ኦሬዲ ካላችሁ አረፍተ ነገራችሁ ውስጥ በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅማል የምትሉ ሳጋሩት ድናው። አስደናቂ የሆነውን የሃድ አጠቃቀም ማሳያችሁ ይሆናል በጥያቄያችሁ ላይ አብራችሁን ቆዩ። እዚህ ጋር የምታደርጉት ነገር መጀመሪያ ሰብጀክታችሁን ታያላችሁ። የሰብጀክታችሁን ብዛት ካያችሁ በኋላ ሰብጀክታችሁ ወይም የአረፍተ ነገራችሁ ባለቤት የድርጊት ፈጻሚውን ብዛት ስታዩ አይ በነገራችን ላይ አንድ ቢሆንም ሃቭ ሊጠቀም ይችላል። ለዛ እዚህ ጋር መልሳችሁ ሃዝ እንደሚሆን ታውቃላችሁ ማለት ነው። ስለዚህ አይ ዳሽ ከዛ ምንድን እንደናል እዚህ ጋር ቢፎር ላንች ይላል። ስለዚህ ሁለት ነገሮችን ማየት ቢለልባችሁ ብያችኋለሁ። አንደኛው ሰብጀክታችሁን፣ ሌላኛው ደግሞ ሌላኛው ደግሞ ጊዜያችሁ ማለት ነው። ጊዜያችሁ እዚህ ጋር ምን ያሳያል? ቢፎር ላንች ይለናል። ቢፎር ላንች ማለት ያለፈ እና ግልጽ ሆኖ የተቀመጠ ጊዜ ነው። ለዛ ሃድን ትመርጣላችሁ ማለት ያለፈው ነው ግልጽ ሆኖ የተቀመጠ ጊዜ ከሆነ ቢፎር ላንች ብሎ ስፔሲፋይ ካረገው ግልጽ ካረገው ያን ጊዜ ሃድን ትጠቀማላችሁ ማለት ነው። ሰብጀክታችሁ የትኛውም አይነት ሰብጀክት ቢሆን አይ፣ ዩ፣ ዊ፣ ዘይ፣ አይ ማነው ዊ ኢት እነዚህ እንዳለ ቢሆኑ ሁሉም ሰባቱን ፕሮናውኖች እንዲሁም በእነሱ ሊወከሉ የሚችለው ማንኛውም አይነት ሰብጀክት ቢኖራችሁ ያን ጊዜ ሃድን ለሁሉም መጠቀም ትችላላችሁ ማለት ነው። ብቻ እናንተ ማስተዋል ያለባችሁ አንድ እዚህ ጋር ቨርብ ስሪ መኖሩ፣ ስለዚህ ሌላኛው ደግሞ ጊዜያችሁን ማለት ነው። ጊዜያችሁ ግልጽ ሆኖ መቀመጡን ነው ማየት የሚኖርባችሁ ማለት ነው። ስለዚህ በቀላሉ በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጠቃሚ ነው ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ አጋሩት። ደህና ሁኑ። አስደናቂና ልዩ የሆነውን የሃዝ ወይም የሃቭ አመራረጥ መንገድ ቴክኒክ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር የምታዩት ነገር በመጀመሪያ ደረጃ ምንድነው? ሰብጀክታችሁን ወይም ደግሞ የድርጊት ፈጻሚያችሁን፣ በመቀጠል ደግሞ የምታዩት ድርጊቱ የተፈጸመበትን ጊዜ ወይም ያለቀበትን የተጠናቀቀበትን ጊዜ ነው። ከዛም እነዚህን በመመልከት ኢት ምንድነው የሚያሳየን? ሰብጀክታችን አንድ እንደሆነና የሆነ እቃ ወይም ደግሞ እዚህ ጋር ነገር ነው አክቹአሊ የሆነ ነገር እንደሆነ ነው የሚያሳየው ማለት ነው። ስለዚህ ምንድነው ሃዝን የምትጠቀሙት? ሃዝ የምትጠቀሙበት ምክንያት ደግሞ ጀስት የሚያሳየን ከዚህ በፊት እንደተጠናቀቀ ግን ግልጽ ባልሆነ ጊዜ ውስጥ እንደተጠናቀቀ ያሳየናል። ግልጽ ካልሆነ ጊዜያችሁ ደግሞ ጀስት፣ ኦሬዲ፣ ሪሰንትሊ የሚሉ ቃላቶች ካሉበት የምትጠቀሙት ፕሬዘንት ፐርፌክት ነው። ይህንን ካያችሁ በኋላ ደግሞ ፕሬዘንት ፐርፌክት ላይ ሃዝ እና ሃቭ ልትጠቀሙ ትችላላችሁ። ሃዝ የምትጠቀሙት ሲንጉላር ሰብጀክት ሲኖራችሁ ነው። ፕሉራል ሰብጀክት ሲኖራችሁ ደግሞ ሃቭን ትጠቀማላችሁ ማለት ነው። ፕሉራል ማለት ብዙ ማለት ነው። ሃቭን የምትጠቀሙት ለዊ፣ ዩ፣ ዘይ፣ አይ ሲሆን ሃዝን ደግሞ የምትጠቀሙት ለሂ፣ ሺ፣ ኢት ነው ማለት ነው። በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ቀላል እና ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ አጋሩት። ደህና ሁኑ። አስደናቂ እና ቀላል የሆነውን የሃዝ ወይም ደግሞ የሃቭ
አመራረጥ መንገድ በምርጫ ጊዜ እንዴት እንደምትሰሩ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መጀመሪያ መመልከት የሚኖርባችሁ ሁለት ነገሮች ብቻ ነው። ሁለት ነገሮችን አይታችሁ መልሳችሁ ማግኘት ትችላላችሁ። ኦልሬዲ የሚል ካላችሁ እንዲሁም ደግሞ ሰብጀክታችሁ ደግሞ ዩ ከሆነ ሰብጀክታችሁና ኦልሬዲ ከሆነ የተሰጣችሁ የጊዜ ገላጭ ቃል ሀቭን ትጠቀማላችሁ ማለት። ስለዚህ ዩ ሀቭ ኦልሬዲ ፊኒሽድ ዘ ፕሮጀክት ይሆናል ማለት ነው። ስለዚህ ዩ ዊ ዘይ አይ ካላችሁ እና ደግሞ ኦልሬዲ ካላችሁ በቀላሉ ከዳሹ ቀጥሎ ኦልሬዲ ካላችሁ ሀቭ ታስገባላችሁ ማለት ነው ዳሾቹ ላይ። ሀዝን መች ነው የምትጠቀመው ካላችሁ ደግሞ ሀዝን የምትጠቀሙት ሰብጀክታችሁ አንድ ሆኖ ግን ያው ኦልሬዲ ሲኖራችሁ ማለት ነው። ስለዚህ ሰብጀክታችሁ አንድ የሚሆነው ሂ ሺ ኢት፣ ሂ ወይ ሺ ወይ ኢት ሲሆን ወይ አሊያም ደግሞ በእነሱ ሊተካ የሚችል ሰብጀክት በሙሉ ማለት ነው። ስለዚህ ማይ ፋደር ሊሆን ይችላል፣ ማይ ማደር ሊሆን ይችላል፣ ደመቀች ሊሆን ይችላል፣ ከበደ ሊሆን ይችላል፣ ቴብል ሊሆን ይችላል፣ ዶግ እነዚህ እንዳለ ሀዝ የሚያስጠቅሙ ናቸው ማለት ነው። ኦኬ እሱን ካልን ሀድንስ መች ነው የምንጠቀመው ብላችሁ ልጠይቁ ትችላላችሁ። ሀድን የምትጠቀሙት ለየትኛውም ሰብጀክት ሆኖ ሳለ ቢሆንም ግን ያለፈ መሆን አለበት። ያለፈ ሆኖ ያን ጊዜ ምንድን ታያላችሁ? ቨርብ ስሪ ከዳሻችሁ ቀጥሎ ይኖራል። ከዛ በኋላ መጨረሻ ላይ አረፍተ ነገራችሁ መጨረሻ ላይ እዚህ አካባቢ ላይ ምን ይኖራቸዋል ማለት ነው? ጊዜ ገላጭ ቃሉ ያለፈን የሚገልጽ ይሆናል ማለት ነው። ስለዚህ የስተርዴይ፣ ላስት ዊክ፣ ላስት መንዴይ፣ ላስት ቲውስዴይ፣ ላስት ይር የመሳሰሉ ይኖራሉ ማለት ነው። ለዛ በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅመዋል ለምትሉ አጋሩት። ደህና ሁኑ። አስገራሚው ሀዝን ወይም ደግሞ ሀቭን የምትመርጡበትን ቴክኒክ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር they dash recently finished the project ይለናል። እዚህ ጋር የምታደርጉት ነገር ምንድነው? መመልከት የሚኖርባችሁ አንደኛው የሰብጀክታችሁን ብዛት ነው። ስለዚህ ሰብጀክታችሁ እዚህ ጋር ብዙ ነው እንደምታዩት they ለብዙ ነው የምትጠቀሙት። ብዙ ማለት ደግሞ ከአንድ በላይ ማለት ነው። እዚህ ጋር ደግሞ recently ያለን recently ማለት ቅርብ ጊዜ ተጠናቀቀ እንደሆነ ያሳየናል ማለት ነው። ከፊኒሽድ ጋር አንድ ላይ በመሆን ስለዚህ ከፊኒሽድ ጋር አንድ ላይ በመሆን ቅርብ ጊዜ ተጠናቀቀ መሆኑን ያሳየናል። ከዛ ይሄንን ካያችሁ በኋላ ምንድነው የምታደርጉት ነገር? ሀዝን ልምረጥ ወይስ ሀቭን ልምረጥ ብላችሁ ልጠይቁ ትችላላችሁ። ሀቭን ትመርጣላችሁ። ምክንያቱ ደግሞ ቅርብ ጊዜ የተፈጸመ በመሆኑ ቅርብ ጊዜ የተጠናቀቀ በመሆኑ ወይም ደግሞ ግልጽ የሆነ ጊዜ አልተቀመጠልንም፣ የተጠናቀቀበት ጊዜ አልተገለጸልንም። ለዛ በዚህ ተመስርታችሁ ሀቭን ትጠቀማላችሁ ማለት ነው። ጊዜያችሁ ቢገለጽ ኖሮ ያለፈ መሆኑ ቢገለጽ ኖሮ በግልጽነት ቢቀመጥ ኖሮ እና ቨርብ ስሪ ብንጠቀም ኖሮ ያ ፓስት ፐርፌክት ያደርገው ነበር። ለዛ ሀድ ትጠቀማላችሁ ማለት ነው። በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። እዚህ ጋር ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅመዋል ለምትሉት ሰው አጋሩት። በተጨማሪም ሀዝን የምትጠቀሙት ሂ ሺ ኢት ከሆነ ነው ሰብጀክታችሁ። ሀቭ እንደምትጠቀሙት ዘይ ዊ ዩ እና አይ ካለ ነው ማለት ነው። ሌላው የአረፍተ ነገሩ ስትራክቸር እንደተጠበቀ ሆኖ ሌላው የአረፍተ ነገሩ ክፍል እንደተጠበቀ ሆኖ ማለት ነው። እዚህ ጋር ዩ ዊ ዘይ አይ ካለ ሀቭ ነው የምንጠቀመው። አረፍተ ነገር የመጀመሪያ ላይ ደግሞ ሂ ሺ ኢት ካለ ያን ጊዜ ወይም በእነሱ ሊወክል የሚችል ቃል ካለ ማለት ለምሳሌ the cat, the dog, my mother፣ አበበ፣ ከበደ፣ his father፣ his brother እነዚህ እንዳለ በሂ ሺ ኢት ከነዚህ ውስጥ ነው የምትወክሉት ማለት ነው። ለዛ እንደነዚህ እንዳለ ሀዝ ነው የምትጠቀሙት ማለት ነው። በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ አጋሩት። ድነው አስደናቂና ቀላል የሆነውን ሁለት ነገሮችን ብቻ በማየት ሀዚዩን ሀቪዩን መልሳችሁን የምትወስኑበትን መንገድ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር የምታደርጉት ነገር ምንድነው? በመጀመሪያ ሰብጀክታችሁን ታዩታላችሁ። የሰብጀክታችሁ ቁጥር ብዙ ከሆነ እዚህ ጋር ዊ ብዙ ነው። የሰብጀክታችሁ ቁጥር ብዙ ከሆነ እንዲሁም ድርጊቱ የተፈጸመበት ጊዜ ሪሰንትሊ የሚል ከሆነ እዚህ ጋር የምትጠቀሙት ሀቭ ነው። ዊ ሃቭ ሪሰንትሊ ፊኒሽድ ዘ ፕሮጀክት የሚለውን ትጠቀማላችሁ ማለት ነው። ስለዚህ ብዙ ከሆነ አረፍተ ነገራችሁ መጀመሪያ ላይ ያለው እና በግልጽነት ያልተቀመጠ ግን ያለፈ ጊዜ ከሆነ ያን ጊዜ የምትጠቀሙት ሀዝ ወይም ደግሞ ሀቭ ነው። ግን ብዙ ከሆነ ያረፍተ ነገራችሁ ባለቤት ያን ጊዜ የምትጠቀሙት ሀቭ ነው። ያረፍተ ነገራችሁ ባለቤት ደግሞ ነጠላ ወይም አንድ ከሆነ የምትጠቀሙት ሀዝ ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ።
ሪሰንትሊ፣ ኦልሬዲ፣ ጀስት ብቻ ከተሰጣችሁ አረፍተ ነገራችሁ ውስጥ ይሄ ማለት እነሱ ብቻ ከሆኑ የጊዜ ገላጫችሁ ያን ጊዜ የምትጠቀሙት ሀብ ወይም ደግሞ ሀዝ ነው። ሀብ እና ሀዝ ደግሞ እንደ ሰብጀክታችሁ ይወሰናሉ ወይም ደግሞ እንደ አረፍተ ነገራችሁ ባለቤት ይወሰናሉ። የአረፍተ ነገራችሁ ባለቤት ሂ ሺ ኢት ወይም ደግሞ በሱ የሚወከል ከሆነ ሀዝን ትጠቀማላችሁ። ዩ ዊ ዘይ እና ደግሞ አይ ከሆነ ደግሞ የአረፍተ ነገራችሁ ባለቤት ያን ጊዜ ሀብ ትጠቀማላችሁ ማለት ነው። ይህ ሁሉ እውነት የሚሆነው ምን ሲሆን ነው? የተሰጣችሁ የጊዜ ገላጭ ሪሰንትሊ፣ ኦልሬዲ፣ ጀስት ሲሆኑ ነው ማለት ነው። በግልጽነት ያልተቀመጡ ግን ያለፈ ጊዜን የሚገልጹ ቃላቶች ሲሰጧችሁ ማለት ነው። በዚህ መልኩ በቀላሉ መልሳችሁን ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ ሰው አጋሩት። ነው አስደናቂው ሀድን የምትመርጡበት ምክንያት ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር ሺ አንደኛው ነገር ሰብጀክታችሁን ታያላችሁ፣ ግን ሀድ ላይ ያው ሰብጀክታችሁ ማተር አያደርግም። ግን ሰብጀክታችሁ ማተር የማያደርግበት ምክንያት ቨርብ ስሪ ስላላችሁና ጊዜው በግልጽ ስለተቀመጠላችሁ ነው። ስለዚህ ጊዜው በግልጽ ከተቀመጠላችሁና ቨርብ ስሪ ካላችሁ፣ ቨርብ ስሪ ማለት ኢዲ ያለው ቨርብ ማለት ነው። በዚህ ኮንቴክስት ኢሬጉላር ቨርቦች ላይ ኢኤን ነው የሚኖረው መጨረሻው። ስለዚህ ኢኤን ወይም ኢዲ መጨረሻው ላይ ያለ ቃል ካለ የግስ ቃል ማለት ነው። ስለዚህ ፊኒሽ ወደ ፊኒሽ ተቀየረ ማለት ነው። ስለዚህ ያ ካላችሁ ምን ይሆናል ማለት ነው? መልሳችሁ በጣም በቀላሉ ሀድ ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ መልሳችሁን የምታገኙበት መንገድ ነው። ሀድን የምትመርጡበት ምክንያት ግልጽ የሆነ ጊዜ ከተቀመጠላችሁና ቨርብ ስሪ ካላችሁ ነው ማለት ነው። ስለዚህ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅማል የምትሉ ሰው አጋሩት። ድነው አስደናቂ የሆነውን ሀዝን ልምረጥ ወይስ ሀድን ልምረጥ የሚለውን አመራረጣችሁን ማሳያችሁ ይሆናል። አብራችሁ ይቆዩ። እዚህ ጋር የምትመለከቱት ነገር ምንድነው? በመጀመሪያ ደረጃ ሰብጀክታችሁን ታያላችሁ። ሰብጀክታችሁን ስታዩት ብዛቱን እዚህ ጋር አንድ ነው። ብዛቱ አንድ ከሆነ ልትጠቀሙ የምትችሉት ሀዝ ወይም ደግሞ ሀድን ነው። ቢሆንም ግን እዚህ ጋር ፊኒሽድ ብሎ ቨርብ ስሪ ተጠቅሞ እንዲሁም እዚህ ጋር ደግሞ የሚያሳያችሁ ምንድነው? ቢፎር ዲነር ይላል። ቢፎር ዲነር የሚለው ምንን ያሳያችኋል? ግልጽ የሆነ ያለፈ ጊዜን ያሳያችኋል ማለት ነው። ስለዚህ ግልጽ የሆነ ያለፈ ጊዜን ስለሚያሳያችሁ ይሄ ምን ታደርጋላችሁ? በቀላሉ ሀድ የሚለውን ትመርጣላችሁ ማለት ነው። ግልጽ ባይሆን ኖሮ ጊዜያችሁ እዚህ ጋር አካባቢ ኦልሬዲ ከፊኒሽድ በፊት ኦልሬዲ ወይም ሪሰንትሊ ወይም ደግሞ ሌትሊ የሚል ቢያስገባ ኖሮ ሀዝን ትጠቀሙ ነበር። ምክንያቱ ደግሞ ሰብጀክታችሁ አንድ ስለሆነ ማለት ነው። እዚህ ጋር ግን የሰብጀክታችሁ አንድ መሆን ሆነ ብዙ መሆን ማተር ያደረገ። ምክንያቱ ደግሞ ጊዜያችሁ በግልጽነት ስለተቀመጠ ማለት ነው። ስለዚህ ጊዜያችሁ በግልጽነት ያለፈ ሆኖ እስከተቀመጠ ድረስ ያን ጊዜ ሀድን ትጠቀማላችሁ ማለት ነው፣ ቨርብ ስሪ ካላችሁ። ስለዚህ በዚህ መልኩ በቀላሉ መልሳችሁ ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ያጋሩት። ድናውን አስደናቂ የሆነውን የሀዝን ወይም ደግሞ ሀብን የትኛው እንደምትመርጡ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር ምንድነው የምታደርጉት ነገር? በመጀመሪያ ሰብጀክታችሁን ታዩታላችሁ። ሰብጀክታችሁን በመታዩት ጊዜ ቁጥሩን ታያላችሁ። ስለዚህ ቁጥሩ እዚህ ጋር ዩ ፕሉራል ነው ብለን ነው አስዩም የምናደርገው። ፕሉራል ባይሆን ራሱ ማለት ነው አትሊስት የፕሉራል ቨርቦችን ነው የሚጠቀሙ። ኦኬ። ከዛ ሌላኛው የምታዩት ደግሞ የተደረገበትን ጊዜ ነው። የተደረገበትን ጊዜ በምትመለከቱ ጊዜ እዚህ ጋር ኦልሬዲ ይለናል። ኦልሬዲ ግልጽ ያልሆነ ጊዜ ነው፣ ግን ከዚህ ቀደም እንደተጠናቀቀ ያሳየናል። በዚህ ምክንያት ፕሬዘንት ፐርፌክት እንደሆነ አወቅን ማለት ነው። ስለዚህ ግልጽ የሆነ ያለፈ ጊዜ ኤግዛክትሊ ካልተቀመጠልን በስተቀር ፓስት ፐርፌክት ነው ማለት አንችልም ማለት ነው። ለዛ ሀድን መጠቀም አንችልም። ለዛ እዚህ ጋር ሀድ መልሳችን እንደማይሆን እናውቃለን ማለት ነው። ኦኬ። ዩ ብለን ደግሞ ሀዝ ማለት አንችልም። ለዛ ሀብ ሆነ ማለት ነው መልሳችን በቀላሉ። ስለዚህ ዩ ሃቭ ኦልሬዲ ፕላንድ ዘ ፕሮጀክት ሆነ። እንዴ ሀዝንስ መቼ ነው የምንጠቀመው ብላችሁ ልጠይቁ ይችላል። ሀዝን የምትጠቀሙት መቼ ነው? ሂ ወይ ሺ ወይ ደግሞ ኢት አረፍተ ነገራችሁ መጀመሪያ ላይ ካለ ነው ማለት ነው። ዩን ደግሞ የምትጠቀሙት ማነው? ሀቭን ደግሞ የምትጠቀሙት ዩ፣ ዊ፣ ዘይ እና አይ አረፍተ ነገራችሁ መጀመሪያ ላይ ካለ ነው። ይህን ጠቃሚ ሆነው ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉት ሰው አጋሩት። ድነው አስገራሚ የሆነውን ሁለት ነገሮችን ብቻ በማየት ሀዝን ይሁን ሀቭን ይሁን ወይም ሀድን ይሁን የምትመርጡበትን መንገድ ላሳያችሁ። የትኛው እንደሚሆን የምትመርጡበትን መንገድ ማለት ነው።
ስለዚህ እዚህ ጋር በመጀመሪያ ማየት የሚኖርባችሁ ሰብጀክታችሁን ወይም ደግሞ የአረፍተ ነገራችሁን ባለቤት የድርጊቱን ፈጻሚ ሲሆን በመቀጠል ደግሞ የምታየው ድርጊቱ የተፈጸመበትን ጊዜ ነው። ድርጊቱ የተፈጸመበትን ጊዜ ማየታችሁ ያለፈ ይሁን አሁን ላይ ይሁን ወይም ከዚህ ቀደም ትንሽ ቀደም ብሎ ይሁን የሚለውን ያሳያችኋል ማለት ነው። ሞስት ኦፍ ታይም አሁን ላይ ሆነ። እሺ ሂ አንድ ነው። አንድ ነው ማለት ሀዝ ወይም ደግሞ ሀድ ነው ልትጠቀሙበት የምትችሉት። ሀቭን መጠቀም አትችሉም ማለት ነው። ለዛ እዚህ ጋር ሀቭ ከጥያቄያችሁ ውጭ ይሆናል። ከዛም በመቀጠል ምን ታደርጋላችሁ? የስተርዴይን ስታዩት የስተርዴይ ያለፈ እንደሆነ ያሳያችኋል። ያለፈ ከሆነ ደግሞ ያለፈ ሆኖ ግልጽ ሆኖ ከተነገራችሁ ሀዝንና ሀቭን መጠቀም አትችሉም። ይሄ ማለት መልሳችሁ በስተመጨረሻ ሀድ ሆነ ማለት። ስለዚህ ሀድ ፊኒሽድ ፕሮጀክት ባይ የስተርዴይ ይሆናል ማለት ነው። ያለፈ ስለሆነ ሀድን ተጠቀማችሁ ማለት ነው። በነገራችን ላይ ሀዝ ወይም ደግሞ ሀቭ ወይም ደግሞ ሀድ ብሎ ሁልጊዜም ቨርብ ስሪ ነው የሚኖረው። ለዛ ይሄ ቨርብ ስሪ የምታዩት ይሄ ፊኒሽድ ቨርብ ስሪ ነው ማለት ነው። ለዛ ከኋላው ምን ይገባል ብላችሁ ካሰባችሁ ቨርብ ቱ ቢ አይሆንም ማለት ነው። ቨርብ ቱ ቢ አይሆንም፣ የሚሆነው ሀቭ ወይም ሀዝ ወይም ደግሞ ሀድ ነው ማለት ነው። ስለዚህ በዚህ መልኩ መልሳችሁን በቀላሉ ማግኘት ትችላላችሁ። ቀላል እና አስፈላጊ ነው ብላችሁ የምታስቡ ከሆነ ይጠቅማል ለምትሉ ሰው አጋሩት። ደህናውን አስደናቂ የሆነውን የሀዝ ወይም ደግሞ የሀቭ አመራረጥ የትኛውን መምረጥ እንዳለባችሁ ማሳያችሁ ይሆናል። ጥያቄ ሲሰጣችሁ አብራችሁን ቆዩ። እዚህ ጋር ሺ ዳሽ ጀስት ፊኒሽ ድ ፕሮጀክት ይለናል። እዚህ ጋር መመልከት ያለባችሁ አንደኛው ነገር ሰብጀክታችሁን ሲሆን የሰብጀክታችሁን ቁጥር ሲሆን ወይም ደግሞ የድርጊት ፈጻሚውን ወይም ደግሞ አረፍተ ነገሩ መጀመሪያ ላይ ያለውን የእሱን ብዛት ካያችሁ በኋላ እሱ አሁን እዚህ ጋር አንድ ነው። ሌላኛው መመልከት የሚኖርባችሁ ደግሞ ጀስት የሚለው ነው። ጀስት የሚለው ምንን ያሳየናል? ጀስት የሚለው ስፔሲፊክ ያልሆነ ጊዜ እና የሆነ ሰዓት በፊት ላይ ከየሆነ ሰዓት ጀምሮ እስከ ቅርብ ሰዓት እስከ አሁን እስከሚደርስ ድረስ እስከ ቅርብ ሰዓት የነበረን ጊዜ የሚያመላክት ነው። ለዛ በዚህ ተመስርታችሁ ሀዝን ትጠቀማላችሁ ማለት ነው። ሀዝን የተጠቀማችሁበት ምክንያት ሀብን ያልተጠቀማችሁበት ምክንያት ሰብጀክታችሁ ብዙ ስላልሆነ ሲሆን ሀድን ደግሞ ያልተጠቀማችሁበት ምክንያት የተጠቀሰላችሁ ጊዜ ግልጽ ያልሆነ ያለፈ ጊዜ ላይ የጀመረ እና እስከ ቅርብ ሰዓት እስካሁኑ ቅርብ ሰዓት ድረስ የቆየ ጊዜን ስለሚያመላክት ነው ማለት ነው። ስለዚህ መልሳችሁ በዚህ ተመስርታችሁ ሀዝ ይሆናል ማለት ነው። ሺ ሀዝ ጀስት ፊኒሽድ ዘ ፕሮጀክት ይሆናል ማለት ነው መልሳችሁ። ስለዚህ ጀስት ካለ ሀዝ ወይም ደግሞ ሀቭ ነው የምትጠቀሙት። ሀዝ የምትጠቀሙት አንድ ሲሆን ነው የአረፍተ ነገራችሁ ባለቤት። እንደገና ደግሞ ብዙ በሚሆን ጊዜ ደግሞ ሀቭን ትጠቀማላችሁ ማለት ነው። ጀስት ከተሰጣችሁ በአረፍተ ነገራችሁ ውስጥ በዚህ መልኩ መልሳችሁን ማግኘት ትችላላችሁ። ጥያቄ አስተያየት ካላችሁ ከስር ጻፉልኝ። ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅማል የምትሉ አጋሩት። ደህና ሁኑ።